ሩታ እንዴ አንቺ ነገር አይታይሽም እንዴ? አንቺ ላይ ሲደርስ ነው ይሄ ነገር የተሰማሽ ነው። ይሄ ነገር የተሰማሽ አንቺ ላይ ሲደርስ ነው። እንደዚህ ከሆናችሁ ይኸውልሽ ይሄንን አይግረምሽ። አብርሽ ከልጁ ጋር ወደ ውጪ ሊሄድ ነው። እሺ ሲያምራችሁ ይቀራል። እሱ የህልም እንጀራ ታውቃለህ። የህልም በህልማችሁ እንደው ስትቃዡ ያላችሁ እንጂ ለአብርሃም ጠቂ ስትፈልጉ ሲያምራችሁ ይቀራል። ስለዚህ እናትየው እንደፈለገ ታልቀስ ምናምን እንደ አብርሃም ማየት ካለባት ደውላ ስርዓቷን ይዛ ሄዳ ማየት ትችላለች። በጣም እያበዛው ነው። እሺ በጣም ታግሼካለሁ። ያለ ልክ አፈን እየከፈትክ ነው። ያሟል እንዴ ግራ ወደ ቀኝ እንዳላዞርልሽ በልጄ ቀልድ አላውቅም። ተይው አንተ ምን አይነት እንዳላንከባለለ ጸጉርን ይዤ እዚህ ጋር ስለ ልጇ ተጨንቃ እያወራች ያለች እንዴ? አዎ ያደርግ ልክ ነው ምናምን ትላለህ እንዴ? አብርሃም የተሰማው ስሜት እንዲሰማህ ፈልግ። ማን ለምንድን ነው የሚሰማኝ? ከኔ በላይ እሷን ይሰማታል። ገባህ አይደል? እንዲሰማችሁ ፈልጋለሁ። ብሩክ ስነ ስርዓት ነው። ልጅ አሟል እንዴ? ልክ አይደለም። እሺ ነው እያወራሁት ያለሁት። አሁን ግን እያወራሁ ያለው ስለ ልጄ ነው። በልጄ ጉዳይ መተህ ታግሼክ ነው እያወራሁት ያለሁት። ገባህ? ተይው በቃ ዛሬ ላይ ያንቺን ሐሳብ ተቀብሎ ልጁን የማይመልስ ከሆነ የመጨረሻ ውሳኔያችን ወደ ህግ መሄድ ነውና ይሄንን ሐሳብ አንዴና ለብቻ ጊዜ ንገሪው። ይሄን መልእክት አይቶ ልጁን ይዞ ከመጣ እሰየው፣ የማያመጣ ከሆነ ግን እኛ ወደ ሌላ እርምጃ እንሄዳለን ማለት ነው። አዎ እንደዛ ነው መሆን ያለበት። በቻልኩት አቅም ለመረጋጋትና እናንተ ፊት የሆነ ተረጋግቼ ለመቅረብ ሞክሬያለሁኝ። ዛሬ ያው ሁሉንም ነገር አይታችኋል። ልጄን ያለኔ ፍቃድ ይዞት ሄዷል። ኢቭን አሳድሮታል እና ምንም እስካሁን ድረስ ስልኩ ሊሰራልን አልቻለም። ብንደውልለትም ምንም ሊሰራልን አልቻለም። ያው እንግዲህ ማለት የሁሉም ሀሳብ ተመሳሳይ ነው ብዬ ስላሰብኩኝ ከትላንት በኋላ ለማንም አልደወልኩኝም። ማለት ለአብርሃም ብቻ ነው እየደወልኩለት የነበረው፣ ለእህቱም ለወንድሙም አልደወልኩኝም። ደግሜ ምንም ያገኘሁትን ምላሽ የለም ከነሱ። እነሱም እንግዲህ ደግሞ አልደወሉልኝም እና በጣም ተረጋግቼ ነው ለማውራት እየሞከርኩኝ ያለሁት። ኢቭን ያደረበት ቦታ ራሱ በጣም ነው የሚያናድደው። ማለት እንዴት እሷ ጋር ይዞት ይሄዳል? ልጄን የትም ሊያድር ይችላል፣ ግን እንዴት እሷ ጋር ይዞት ይሄዳል? በነገራችን ላይ ዛሬ ሄደን ነበር ለማየት። የለም ቤታቸው ውስጥ፣ እዛ ቤት ውስጥ ማንም የለም። የት እንደሄዱ አላውቅም። ምክንያቱም ቪዲዮን እንዳየን የመጀመሪያው እርምጃችን ወደዛ ቤት መሄድ ነበረ። ቤቱ ላይ ስንደርስ ግን ማንም ቤት ውስጥ የለም እና እያደረክ ያለው ነገር ልክ አይደለም። ልጅን ከእናት መለየቱም ልክ አይደለም እና ያው አምነን ነው ነገሮችን ያሳለፍነው። ያው ግን በቃ ዋናው ነገር ምንድነው ለአንዴና ለመጨረሻ ጊዜ ልጁን ለእናትየው መልስላት። የማትመስላት ከሆነ ግን በሚመጣው ነገር ላይ አጽፈውን ትችላለህ ብዬ አስባለሁ አይደል? በቃ ሁሉም ነገር በደንብ ግልጽ ነው ማለት እኔ ነገሮችን ሰላም ለማድረግ እሞክራለሁኝ። አይ ቲንክ ደረሱ መሰለኝ። እሺ ሰላም ነው። ግቡ። እሺ አመጣጣችሁ ቢያንስ የሆነ ልጁን ይዛችሁ ወይ ደግሞ የሆነ ተስፋ የሚሆን ነገር ይዛችሁ የመጣችሁ ይመስለኛል። ያለበዛ ምንጭም በባዶ እጃችሁ እንዳልመጣችሁ ተስፋ አደርጋለሁ አይደል? ማለት ልጁ እኮ የአብርሃም ነው አይደል? እሺ እና አብርሃም የእሷ አይደል? ልጁ ነው የሁለቱ ነው፣ ግን አባቱ ነው አይደል ይዞት ሄደው። ስለዚህ አባቱ ይዞት ቢሄድም ያለ እናቱ ፍቃድ ይዞት ሄደው እኛ ማምጣት አለብን። ከአብርሃም እጅ ፈልግተን አውርታ እኔ ልጁን አምጡልኝ ሳይሆን ያለበትን ቦታ በደንብ ስለምታውቁ እሱን እንድትነግሩኝ የጠራችሁ። መጀመሪያ ታመጡልኝ አይደለም። ልጁ ያለበትን ቦታ ነገሩኝ፣ እኔ ራሴ እጅ አመጣዋለሁ። ችግር የለውም። ያለበትን ቦታ አይቼ ለማምጣት ሲሄድ ግን አልነበረም። ያንን ነገር ስለምታውቁ እናንተ ያንን ነገር ልጠይቃችሁ የጠራችሁ። መጀመሪያ ነበር መጠንቀቅ የነበረብሽ። ልጁን ከአባትየው ነጥለሽ እንደፈለገ ማየት እንዳይችል አድርገሽ ስትናገሪው፣ ያን ስታስቀይሚው ነዳኒ ገፍትረው ሲያባሩት ይህንን ማሰብ ነበረብሽ። አሁን የት እንዳሉ ነገሮችን እኮ በሰላም ፈተን ልጁን እንዲያይ ተነጋግረናል አይደለም? ስለዚህ ወደ እንደዚህ አይነት ነገር ውስጥ መግባት አያስፈልግም። ሲቀጥል ደግሞ ይሄ የኔና እሱ ጉዳይ ነው። አንተ እንደዚህ አድርጌ እንደዛ አድርጌ ልትለኝ አችልም። ነገር ግን አሁን ያለበትን ቦታ ስለምታውቁ እንድትነግሩኝ የጠራችሁ። ሲቀጥል አቤልም አንተ በደንብ ታውቃለህ። ሲጀምር ይህንን ነገር አላውቅም ምናምን ልትለኝ አችልም። የት ነው ያለው? ታውቃለህ። ያለበትን ነገር እንድትነግረኝ እፈልጋለሁ። ምን መሰለሽ ሩታ፣ ከዚህ በፊት ዳኒና ሜሪ በሌሉበት
ልጁ ይዞ ሄዶ ስለ ከዚህ በፊት እንድታወራኝ አይደለም ላስረዳሽ ነው። ኦኬ አሁን ሪቬንጅ ነው ያዛችሁት? በቀል ነው ያዛችሁት? ኖ በቀል አይደለም ዳኒ፣ እናንተም ተባባሪ ናችሁ አይደለ? ልጁ የአብርሃም ነው። ያ ማንንም አልካደም እኮ ይሄ እኮ። ስለዚህ አንተና ሜሪ መታችሁ ነው ብዙ ነገር የፈጠራችሁት ማለት እኔና ሜሪ እኮ ሰላም ነበርን ነው አብርሃም ጋር ሲመጣ እኮ ሰላም ሆነን ልጁ ማየት እንደሚችል ከዚህ በኋላ ምንም አይነት ነገር እንዳይፈጠር በሁለታችሁ ማለት አሁን ያንን ነገር ፈተን ከቱም ጋር ከወንድሙም ጋር ተነጋግረን ነው ይሄንን ውሳኔ ወሰንነው። ነገር ግን ይሄንን ውሳኔ ስንወስን ኮምፕሊትሊ እሱ ተቀይሮ ሌላ ነገር ነው ማድረግ የፈለገው ነው አይደለም። የታቀደ እቅድ ስላለ ነው። ምንም የታቀደ እቅድ የለም አይደለም። እንደዛ አመናጭቀውት የወረወሩትን በሁለት ቀን በሶስት ቀን ሊቀየሩ አይችሉም። ሩታ ልትቀየሩ አትችሉም። ከወንድሙና ከቱ ጋር አውራን እኮ ጨረስን እኮ በጣም በሚያሳምን መልኩ ተነጋገረን ፈታኑ ነገሩን በቃ ነገሮች መፍታት አይቻልም እንዴ? እንደዛ እያስቀየሙት የነበሩ ሰዎች ለእግሬ ውሃ እናምጣልህ ምናምን በቃ እንደዚህ ሲንከባከቡት ማመን አልቻለም። ልጁን ከእናንተ እሱ ማመን አለማመን የእሱ ፋንታ። ስለዚህ ልጁን ከሰይጣኖች ማራቅ ስላለበት አራቅ። ሌላ ነገር ስነ ስርዓት ክንያስ አንቺ ማን ነው ሰይጣን? ሰይጣን ራሱን ያውቃል። ዝም ብለህ አፍ እንዳመጣልህ አፍን አትፈትሽ። ሩታ ስራ ፖሊስ አሁን የልጅ ጉዳይ ነው መሀላችን ያለው ገባህ አይደለ? እንጂ ለእናንተ መልስ አጥቼ ምናምን አይደለም። ገባ እዚህ ጋር ተጨንቃ ያለች እናት አለች። ለሷ ስለሚመለከተኝ እንጂ ሰይጣን ስላልከው ነገር ዋጋ አስከፍላለሁ እንዳረሰው። ሩታ ለአንዴና ለመጨረሻ ጊዜ ጠይቂያቸው ልጁ ያለበትን ንገሩን። ገባ እየሳቅን አይደለም እያላገጥን አይደለም እዚህ ያለ ነው። እሺ ቀልድ አይደለም ያስኩት። ምንም አያስቅም። እንደዚህ ነው በእኔ መሳቅ ትችላለህ፣ ግን እዚህ ጋር ተጨንቃ ቆማለች አይደል እንዴ? ስለኔ ቶ ገባህ አይደል? ይመለከተኛል። ለምን አይመለከተኝም? አንተ ምን አግብቶ ነው? ቀጣህ ከሆነ አይገባህም። በቃ ውጣ። ስለምን መቀጣጣት ነው የምታወራው? እንደዛ ስታንቋሽሹት አብርሃምን ይሄን እንደሚመጣ ማሰብ ስለሌላ ጉዳይ እንድትነግረኝ አይደለም የጠራሁት። ልጄን ታውቃለህ ያለበትን እሱን ንገረኝ። አቤል አንተ ታውቃለህ በደንብ እሱን ተዋሽ። አንተ አታውቅም። አንተ ግን በደንብ ታውቃለህ። ንገረኝ። አብርሃም ስለተጎዳ በጣም ጎድቶታል። የምሬ ነው። ሶፋ ላይ እየተመናቸኩ ብዙ ነገር እያደረጉት አይተን ዝም ብለናል። እኛም በሩታ ልጅ ነው የሚበቀለው አብርሃም። ሰማኛው ስለነሱ ለምን መተዋች ተውሱን። አሁን ልጅ ያለበትን ቦታ ብቻ ንገረኝ። አትነግረኝ። ይሄ የአብርሃም ጉዳይ ነው። እኔ ልናገር አልችልም። እና ደግሞ ማለት ነው ሩታ ይሄ አይግረምሽ አሁን እንደዚህ መጥፋቱ እና ደግሞ አይግረምሽ ወደ ውጪ ለመሄድ እያሰቡ ነው። ይሄንን ልነግርሽ ፈልጋለሁ። ወደ ውጪ ሊሄዱ ነው። ይሄንን አይግረማችሁ። ልጇን ይዞ ነው ከሀገር የሚወጣው ያለሷ ፍቃድ። የትም ቢሄድ ይኸውልህ እኔና እሷ አንላቀቃትም። ሰምተኛል አይደለ? በስነ ስርዓት እስካሁን ድረስ የሚያልኩትኝ ከነገ ዛሬ ልጄን ይመልስልኛል ብዬ እንጂ የሆነ ነገር ማድረግ አቅቶኝ እንዳልሆነ በደንብ ታውቃላችሁ። ስለዚህ ሌላ ነገር ውስጥ ባንገባ ጥሩ ነው። ይሄ እኮ ህፃን ልጅ ነው፣ ገና ጨቅላ ነው፣ ምንም አያውቅም። ገባ? 1 ዓመት አልሞላውም አይደለም 1 ዓመት ኢቨን 6 ወር ራሱ አልሞላውም። ገባ? ይሄንን ልጅ ከኔ መነጠል አትችሉም፣ ማናችሁም አትችሉም። ሲጀመር ይሄ አግባብ አይደለም። በህግ ደረጃ ራሱ በሄድ ይሄ የሚገባ ነገር አይደለም። ልጅ መሆን ያለበት እስከ 5 ዓመት ከእናቱ ጋር ነው እንጂ አባቱ ጋር የመሆን መብት የለውም። በነገራችን ላይ እናቱ ጋር ነው መሆን ያለበት። ስለዚህ በህግ ጉዳይ ሊሄድ ወይስ ልጁን ያለበትን ትነግሩኛላችሁ ወይስ ወደ ሌላ ነገር እንሂድ? ይሄ ነገር እናንተ በደንብ ታውቁታላችሁ። ልጅ በማገት ብዬ ከምንካሰስና ህይወታችሁን ትርምስምሱን ከማወጣው ልጅ አለበት። ምክንያቱም ቃል ሰጥተሃል። እዚህ ጋር ገባህ? ሁለታችሁም አውርታችኋል። እዚህ ጋር ገባህ አይደለ? አባቱ ካለ ምን ብለህ ትከሳለህ? ምን ብለህ ከእናቱ ጋር ነው አሁን መሆን ያለበት። አባት እንዴት ልጁን ያግታል? አንቺ ስታስቢ አግቷል እኮ እያልሽ ማውቀው ቦታ ምንም ማውቀው ታሪክ የለም። እናቱ ነኝ ማወቅ አለብኝ። ከልክለሽዋል እኮ አንቺ ከዚህ በፊት ሩታ። እንዴ አንቺ ነገር አይታይሽም እንዴ? አንቺ ላይ ሲደርስ ነው ይሄ ነገር የተሰማሽ ነው። ይሄ ነገር የተሰማሽ አንቺ ላይ ሲደርስ ነው። እሱም እኮ የከለከልኩት አይ ነው በጣም እና ልጁ ስለሆነ ከልክዩ አውቃለሁ። ከዛ ውጭ ያሉትን ግን በስነ ስርዓት መጥቶ ይከለክለሽዋል። እንዳመጣም ብለሽዋል። አቤት ኖረሽ ቤት አይደለሁም ብለሻል። ነው አትዋሺ። አሁን አንቺ ላይ ሲደርስ ብቻ ይሄንን ነገር ቀለል አድርገሽ እንዳታዩ። እሱ ብዙ ነገር ተሳካይ ብለሽዋል። በስነ ስርዓት መጥቶ እያየ ነው። ስለዚህ እናንተ ትክክል ነው። አብርሃም ልጁን ከእናቱ ነጥሎ ይዞ ሄደ፣ ከሀገር ይዞ ይጣ እያላችሁ ነው አይደለ? እንደዚህ ነው የምታስቡት ሁለታችሁ? ኦኬ እሺ። ምን አይነት ድንጋይነት ነው ግን ያለባችሁ? እሱ ሊወጣ ይችላል፣ ግን የእናንተ ያሟችሁታል። ምን አይነት ነገር ውስጥ ልንገባ እንደምንችል ታስባችሁታል? ከእናቱ ጋር እሺ። እኔ አይደለም ባቀም እኮ አባቱ ጋር ከአባቱ ጋር ነው። ገብቶሻል? አባቱ የት ነው ይዞት ሄደው ታውቃለህ? እኔ መናገር አይጠበቅብኝም እንዴ? መናገር እኮ ግዴታ የለብንም። አንቺ የሆነ ነገር ከዚህ በፊት የሆነ ነገር ሲፈጠር እኮ አንቺ ከልጄ ጋር ነበራችሁ
እኮ አንደኛ ተባባሪ አካሎች እናንተ ናችሁ። ነገው ነገር ቢፈጠር የመጀመሪያው ተባባሪና ተጠያቂ የምትሆኑት ሁለት ነው። ተባባሪ ነኝ፣ ግን ልጁ ከአባቱ ጋር ነው ያለው። በጣም ሴፍ የሆነ ቦታ ላይ ምቹ ያለበት ቦታ ላይ ስለሆነ አይመለከትም። ስለዚህ እናትየው እንደትጨነቅ ታልቅስ ምናምን እንደ አብርሃም ማየት ካለባት ደውላ ስርዓቷን ይዛ ሄዳ ማየት ትችላለች። በጣም እያበዛው ነው። እሺ በጣም ታግሼ ካለው ያለ ልክ አፍን እየከፈትክ ነው። ያሟል ግራ ወደ ቀኝ እንዳላዞርልሽ በልጄ ቀልድ አላውቅም። አንተ ምን አይነት እንዳላንከባለለ ጸጉርን ይዤ እዚህ ጋር ስለ ልጇ ተጨንቃ እያወራች ያለች እንዲያው ያደርግ ልክ ነው ምናምን ትላለች። አብርሃም የተሰማው ስሜት እንዲሰማ ፈልግ ማን ለምንድን ነው የሚሰማኝ? ከኔ በላይ እሷን ይሰማታል። ገባህ አይደል? እንዲሰማችሁ ፈልጋለሁ። ብሩክ ስነ ስርዓት ይሄ ልጅ ያሟል እንዴ? ልክ አይደለም። እሺ ነው እያወራሁ ያለሁት። አንተ ያሟል እንዴ? ሰውን ታግሼ አላውቅም። በምንም ነገር ልታገስ ይችላል። ገባ? አሁን ግን እያወራሁ ያለው ስለ ልጄ ነው። በልጄ ጉዳይ መተህ ታግሼክ ነው እያወራሁ ያለው። ገባ? ታዩ በቃ አንተ ምንም አይገባ ድንጋይ ነሽ። ገባ? አሁን የተናገርከው ነገር ነገ እነሱ ባለትዳር ናቸው፣ ይገናኛል፣ ልጅ አለ ማለት ነው። ግን አንተ የምታደርገው ነገር ልክ አይደለም። ገባ? ተሳፍራለህ። እኔ እያልኩ ያለሁት እኮ ልጇን አገናኛት እንጂ ከአብርሃም ልጁ ንጠቅ አላልኩም። ማለት እኛ አንተ ጭንቅላት የለም። ብዙ ነገር ስታረጉ ዝም ብለናቸዋል። በአቅምም በየትኛውም ነገር ከሆነ እስከ ጥግ እንትን ምን ታመጣላችሁ? አንተ ምን ምታመጣ? አንዴ ልጁን ስጧትና ከዛ ከኛ ጋር ተናገርበት የለም። ከሷ ጋር ግን ልናገር ይችላል። ይኸውልህ አንደኛ ነገር ተናገር ካልከኝ አንተና ሜሪ ናችሁ ይሄ ሁሉ ችግር እንዲፈጠር ያደርጋችሁ። ሰማኝ። አንዴ ልጁን እኔ አንቺን መናገር አልችልም፣ ምክንያቱም አከብርሻለሁ። ጥሩ ጊዜ አሳልፈናል። የወንድሜ ሚስት ነበርሽ ግን ነበርሽ ማለት ስስሚኝ አንዴ ሩታ አንዴ ልጁን ለሷ አስጣትና አንተ ከኔ ጋር ያለብን አንተ ከኔ ጋር ያለብን ሌሎቻችሁ ነውና ያለባችሁን ችግር ፍቱት። አንዴ ልጁን ከዚህ በፊት የተፈጠረው ነገር ታውቃለህ። ምንም አታመጣም ታውቃለህ። ተው ምንም ነገር ይፈጠር ችግር የለውም እኮ ይኸውልህ እነሳ አትነሳለህ። ትሰማኛለህ? ልጁን አንዴ መልስላትና ከኔ ጋር ያለ ነገር ትፈታለህ። ልጁ አባቱ ጋር ነው። አንተ መናገር አትችልም። ገብቶሃል? እዚህ ላይ ምንም አባቱ ጋር መሆኑን መች ጠፋኝ። የት እንዳለ ንገሩኝ ነው እንጂ አልኩት። አባቱ ጋር ነው አውቃለሁ። አንቺ ላይ ሲደርስ ብቻ ነው ይሄን ነገር ስሜት ሊሰማሽ ግዴታችሁ ነው። አብርሃም እኮ በብዙ ነገር ሌላ ነገር ውስጥ እንግባ። ምን ነገር ውስጥ ልትገቢ ትችያለሽ? አባቱ ጋር ነው። አባቱ ጋር እኮ ነው። እንሂድ ሌላ ቦታ። ምን ውስጥ ልትገቢ ትችያለሽ? ሩታ የመረባችሁ ከማይሆን ሰው ጋር ሆነሽ እኮ አንቺ የሁሉ ነገር ውስጥ የገባሽው ከዳኒና ከሜሪ ጋር አውጣቸው። ጉዳዩ አላስወጣሽም። የኔና የልጄ ነው ጉዳዩ። አብርሃም ላይ እንደዛ ሲጫወቱ እንደዛ ሲሆኑበት ዝም ነው ያልሽው። የምሬ ነው። እየሳቅሽ አንተ ጥብቅና ነው እንዴ ቆምቶ እዚህ ጋር? አዎ ለወንድሜ ካልኩ አንቺም እነሱም ለአንቺ ነው አይቆሙት። እኔም ለወንድሜ ይቆማል። ይኸውልህ መቋቋሙን ተውና ማለት ነው። አንዴ ልጁ ይመለስላት። ተው አንዴ አገናኛቸው። አይመለከትም። ልጆቹ ያገናኛቸው። አንተ ምን አግብቶ ነው የምታወራው? ወንድሜ ስለሆነ እኔ መህቴ ስለሆነች አወራለሁ። እንደዚህ ነው መንገድ እኮ እኔና መጀመሪያ አንተ ራስህ ተረጋጋ። አለረጋጋ። በዚህ አይነት ሁኔታ ልጅ አይመለስም። ወደ እነዚህ ልጆች ልክ ነው። ምንድን የፈለግከው? ምንድን የፈለጋችሁት? ከእኔ ጋር በጸባይ ማውራት መለመን ትተህ አሁንም መቼም አለምንህ። አንተ ምን ልታደርግ ነው? የፈለግኩትን የወሰዳችሁት ልጄን ነው። ለምንድን ነው የምለምንህ? በደንብ አድርገህ ትመልሷታላችሁ። በምን በኩል እንመልሳለን? እንዴት ማስመለስ እንዳለብኝ እኔ ያሳያችኋለሁ። ግን አሁን ለምን ሌላ ነገር ውስጥ እንድገባ በቃ አንቺ እኮ ነሽ አሁን አነጋገርሽ ልክ አይደለም። ግዴታ ልናሳያችሁ ከፈለጋችሁ መለመን ይሁን ብዙ ነገር ልናሳያችሁ ከፈለጋችሁ ገብቷል። ይኸውልህ በጣም ከባድ ነገር አለ መሀል እንጂ አንተን ማንም አይለምንም። ልጁ እኮ እኛ ጋር ብሩክ ጋር ወይ እኔ ጋር አይደለም አባቱ ጋር ነው። ስለዚህ ለምን አትደውሉለትም? ለምን አታገናኙት? አባቱ ጋር እኮ አገናኘው። አንተ ለልጁ አታስብም እንዴ? ነበርኩ። ስለዚህ ያለበትን በደንብ ታውቃለህ። ለምን አትናገርም? ለምን እናገርሻለሁ? ሩታ ያረግሽው ነገር የምታረጊው ነገር ልክ ስላልሆነ ስላረኩት ነገር ነው የምትነግሪኝ ወይስ ልጄ ስላለበት ነው? እኔ እየጠየቅኩ ያለሁት ስላረኩት ነገር ልታብራሪልኝ አልፈልግም። ለዛ እኮ ነው ማላሳየሽ። ያረግሽው ነገር ልክ ስላልሆነ አላሳየሽ። ይኸውልህ ግዴታ የጠፋው ሕፃን ልጅ ነው። አልጠፋም። በሰላም የለም። እናቱ ማየት አለባት። ገባ? እኔ እናቱ ነኝ። ማግኘት አለብኝ። ያለበትን ቦታ ማወቅ አለብኝ። ይህንን ሁሉ አላውቅም። ስልክ ተዘግቶብኛል። ምላሽ አልተሰጠኝም። ከየትም ከማንም
ይሄ ነገር የመጣው ስለዚህ ይሄ ወንጀል ነው። ይሄ ነገር የመጣው ወንጀል ነው። ምን አድርገሽ ደረትህን ነፍተህ ልታወራለት የምትችለው ጉዳይ አይደለም። እኔ አባቱ ያስጠይቅሃል። ማን ነው የሚጠይቀኝ? አባቱ ጋር እኮ ነው። አባቱ ከእናቱ ተናደሽ አባቱ ወይኔ ምንም አታውቅም እንደ አንተ ጭንቅላት የለም። 6 ወር አልሞላውም። የመንጠቅ መብት የለውም። ህፃን ልጅ ነው። በቃ እናንተ ናችሁ ጭንቅላት ያላችሁ። አዎ 6 ወር አልሞላውም። እያስረዳሁህ ነው። ነገሩን በደንብ እንዲገባ እየነገርኩህ ነው። አይዞህ አትጨናነቅ። ኖርማል ነገር ነው። ሳትጨናነቅ ያለበትን መናገር እናንተ አሁን እንደዚህ ከሆናችሁ ይኸውልሽ ይሄንን አይግረምሽ። አብርሽ ከልጁ ጋር ወደ ውጭ ሊሄድ ነው። እሺ ሲያምራችሁ ይቀራል። ሲያምራችሁ ይቀራል። እሱ የህልም እንጀራ ታውቃለህ። በህልማችሁ እንደው ስትቃዡ ትኖራላችሁ እንጂ ለአብርሃም ጠቂው ስትፈልጉ ሲያምራችሁ ይቀራል። ይሄ አይግረምሽ። አይ እንኳን እንደዚህ አይነት አመለካከት እናንተ ጋር እንዳለ ደረስንበት። ገባህ አይደለ? ቀጣይ ፕላናችሁ ልጁን ይዞ ከሀገር መውጣት ከሆነ አይደለም እሱ ማለት ነው አይደለም ልጁን ይዞ እሱም እናንተም አይደለም ከሀገር ምናልባት ከቤታችሁ ላትወጡ ትችላላችሁ። ከዚህ በኋላ ተረዳኸኝ? ማን እንደሆነ እናሳየን። አንዴ ስማኝ። አንድ ነገር ራስ ላይ ሲደርስ ነው በሽታው ከመሙ ሸከሙ ይታወቃል። ከዚህ በፊት ስለዚህ ቀመሹ ያልካት ነው ማለት ነው። ልጁን ከሀገር ልታስወጡ ስትሞክሩ አብርሃም የተሰማው ስሜት አሁን እየተሰማችሁ ነው። ከሀገር ማስወጣት ነው ገብቶሃል? ልጁንና አንቺን ይዤ ልውጣ ብሎ ሰው በመጣበት ሰዓት አብርሃም የተሰማው ስሜት አሁን እየተሰማችሁ ነው። ምን ያህል ለልጅ እንደሚቆረቆር ማለት ነው። ስለዚህ ይሄንን ፔን በደንብ ቴስት እንድታረጉ ሰማኝ። እኔ ልጁን ከሀገር ይዘን እንውጣ ለሚለኝ ሰው እሺ ወይም ደግሞ በጣም ተቀብዬ ምናምን ያደረኩት ነገር የለም። አእምሮ ስላለኝ ገባ። ስለዚህ ተነጋገሩና እንዳይወጣ አድርጊው። አብርሃም ኦልሬዲ ጨርሰው እኮ ያለበትን ቦታ ንገሩኛ። በእንደዚህ አይነት ሁኔታ አይደለም ያለበትን ሁኔታ ስልኩንም እንዲከፍትልሽ የምነግረውም ነገር የለም። ሁለታችሁም አልተረጋጋችሁም። የምታወሩት ወሬ ልክ አይደል። አሁንም በነገር ላይ በጣም እኔ በልጄ ነው የመጣህብኝ። በስነ ስርዓት ነው እያወራሁ ያለሁት። አባቱ ጋር ነው ታውቃላችሁ ያለበትን በስነ ስርዓት ነው እያወራሁ ያለሁት። በጣም ተረጋግቼ ነው እያወራሁ ያለሁት። ከዚህ በላይ እንዴትም ላውራ ካልችልም ተረጋግተሽ አውሪኝ ላልከኝ ምላሹ ነው። ገባ? አንቺ ብቻ አይደለሽ እሱም ተረጋግቶ ያወራል። በጣም ተረጋግተን ነው እያወራን ያለ ነው። ስቀልድበትና ስስቅበት የነበረችው ስሜሬት አለች። ጥሯት ስስቁበት ብዙ ነገር ስታደርጉበት እንደፈለጋችሁ ስትሳለቁበት የነበራችሁ ሰዎች የታላችሁ? አሁን እኮ እንደ ልብ ማውራት ትችላለህ። አንተም እንደ ልብ ማውራት ትችላለህ። ምክንያቱም መሀል ላይ ህፃን ልጅ አለ። ገባ? ለዛ ነው አክብሬ እዚህ ጋር ቆሜ ማውራት እንጂ አላከብርም። ሰው አክብር አታውቅም። አላከብርም። እሺ ባታከብርም እኮ ምንም የሚመጣ ነገር የለም። ዳኒ አከበርከኝ አላከበርከኝ ምንም የሚጎልብኝ ነገር አሁን እኮ በጸባይ እየወሩ ያሉት ልጁ የት እንዳለ እንድትነግራት መጀመሪያ መጀመሪያ ነበረ ፍላጎቴ አይደለም ካንተ ጋር ማውራት። እሺ እኔ አወራኸኝ አላወራኸኝ አሁን ጠርተኸኝ ነው እንጂ የመጣው ጠርቼ አይደለም። እንደዛ ነው የምትፈልጉት እናንተ? በቃ ህይወታችሁን በስነ ስርዓት መኖር አትፈልጉም ማለት? ሰው ሲተዋችሁ አትተውም? ለምንድን ነው ተስፈራሪ? እኛ እኮ አይደለም የሚወሰነው። ታውቃላችሁ ይሄ ነገር በደንብ ወንጀል እንደሆነ ታውቃላችሁ። ብሩክ እኮ መብቴ ነው። ወንጀል እንደሆነ ታውቃላችሁ። ያወቀውን አልተናገርኩም። ያወቃችሁ ደግሞ ከደበቃችሁ የወንጀለኛ ተባባሪ ናችሁ ማለት ነው። ሜቢ ካላወቃችሁ እያስረዳችሁ ነው። እሺ ወንጀል ማለትም አቆሚ። ልጁ አባቱ ጋር ነው ያለው። አባቱ እናቱ ያለበትን አባቱ ነው። ልክ አንቺ ጋር እንደቆየው አባቱ ጋር ቆየት መጣች። እናቱ ነኝ። እናቱ ግን ማወቅ አለባት፣ ያለበትን ማወቅ አለባት። ልጇን የማግኘት መብት አላት። ሲቀጥል ደግሞ በዚህ እድሜው ልጅ ከእናቱ አይነጠልም። ይሄንንስ በምን ልታዩ ትችላለህ? መልስ አለ ለዚህ? ዝምታ ነው መልስ። ካየህ ዝምታ ነው መልስ። ምክንያቱም አግባብ የሆነ ነገር ስላልሰራ ከከለከልሽው መፍቱ ነው። ልጅ ለማየት ከከለከልሽው መፍቱ ነው። በምን እንደምታስቡት ዳኒ ተገላበጠባችሁ። ኖ አንቺም ዳኒም ሜሪም ያሰባችሁት ነገር ስላለ ነው። አብርሽ ልጁን ይዞ ይሄ እኛ ደግሞ ከእናንተ ሁልጊዜ አንድ ስቴፕ እንቀድማለን። በቃ ተቆለኛና ብዙ ነገር አንድ ስቴፕ እየቀደምከው ማን ስለሆንክ ነው አንተ የምትቀድመው? ሳፋሪኮም ሰማኝ ወደ አሁን ቀልዱን ተው። ገባህ አይደለ? እኔ እዚህ ጋር እግዚአብሔርን ነው የምላችሁ ተናንሽ ከእናንተ ጋር እያወራሁት ያለሁት ማለት ነው። የእሷ ልጅ መሀል ላይ ስላለ ህፃን ልጅ መሀል ላይ ስላለ የአብርሃምም ልጅ ነው መሀል ላይ ስላለ እንጂ ምን ወረግ እንደምችል አሳየው። ምንም ለእናንተ ምንም ጓደኛ ያስፈልግ ችግር የለውም። አንተ ልጅ ያለበትን ነገር አለ። ከዚህ በፊት የተፈጠረው ነገር እያወቅን በቃ አቅማችን እኮ እያየህ ነው አይደል? ስለዚህ አክብረን ነው እስካሁን እኛ ራሱ ዝም ያለው። እስቲ አሁን ዳኒን ተውትና ከኔ ጋር አውሩ። እሺ ስለኔም አቅም እናውራ እንዴ? አንቺም በጣም አቅም አለሽ። በቃ ጥሩ ወደ ሌላ ነገር ይሄ አቅምሽ ግን አሁን ልጅሽን ሊመልስልሽ አይችልም። በደንብ አድርጎ ይችላል። እስኪ አሁን ምን አመጣ? እስካሁን ዝም ብያችሁ ነው ያሉት።
የሆነ ስቴፕ ግን እንድራመድ ብዙ ነገር ሞክረህ ስላልተሳካልሽ ነው ሩታ። እኔ አቅሻለሁ። ብዙ ነገር የሞከርኩት አይኑ ቤት ድረስ መሄድ ነው መደወል ነው አበቃ። ከዚህ በኋላ ምንም የሞከርኩት ነገር ግን የለም። ከዚህ በኋላ ሌላ ነገር ብሞክር ግን ምን አይነት ነገር ይዞባችሁ እንደሚመጣ በደንብ ታውቃላችሁ። ይዞባችሁ እኛ ቆይ ስላወቅን ብቻ ስላወቅ ብቻ ትጠየቃለህ። ከአባቱ ጋር ልጁ ከአባቱ ጋር ስለሆነ ብቻ እኛ ሌላ ነገር ተባብረዋል እኮ ልጁ 6 ወር ያልሞላው ልጅ ከእናቱ ነጥሎ ነው ያለው። ቢያንስ ስልኩን አንስቶ ሊነግራት ይገባል። ያለበትን ማሳወቅ አለበት። ይሄ እኮ ህግ ይጠይቀዋል። ግዴታ እኮ ነው። አባት ስለሆነ እያዝናናው ነው ልጁ። እሺ እኮ ማሳወቅ አለበት፣ ማሳየት አለበት። ይሄው እኛ ነገር ያደርግልሃል መሰለህ። ይደውልልህና ስማኝ፣ አይ ልክ አራቱን ገር ይደውልልህና ልጁ ደህና ነው እኔ አይመለከተኝም ለሱ ይደውልልሃል። በቃ ችግር የለም። መንገር ከሆነ ደህናነቱን መንገር ከሆነ ይፈልግ ይደውልልሃል። ለማንኛውም እናንተ ላይ ብቻ ሲደርስ ህመሙ አይሰማችሁ። ሰው የሚያመዋል፣ ሰው የሚሰማዋል። አታስመስል እባክህ። ምን ማስመሰል እንዴ? ወሬ ወዳጅ ሆናችኋል። በጣም ወገኞች ናችሁ። በጣም ወላጅ ምናምን። ኧረ እባክህ ያኔ የት ነበራችሁ? ኖ አንተ ከምንም ነህ። ያኔ የት ነበረ? ያኔ ለማንኛውም እንዴ ነው አንቺ የራስሽ ስሜት ብቻ ነው ሁሌ የምታዳምጪው። ሁሌ እኔ ልክ ነኝ፣ ሁሌ እኔ አረታይ። ሰው ልጆች ነን፣ ብዙ ስህተት አለብን። ስለዚህ ማለት ነው ሩታ ጸባይሽ እንደዚህ ከሆነ ብዙ ነገር ነው የምትነጠቂው። አው ከነሱ ጋር የመረኝ ነው እያስፈራራኸኝ ነው። ጭራሽ ማስፈራራጅ እያስፈራራኸኝ ነው። አስታኪ ጸባይሽን እያስፈራራኸኝ ነው። እያስፈራራሽ አይደለም። እንደዚህ አይነት ጸባይሽ ይቅርታ፣ አንተ ማንነና ነው ለሷ ጸባይ ስለማስተካከል ዲሲፕሊን ተስተምራ ስለኔ ጸባይ ማስተካከል ምንድነው? እየነገርኩሽ ነው። እኔ አቤል እባላለሁ፣ የአብርሃም ጓደኛ ወይ የአብርሃም ወንድም። እውነት ያንቺም የቀርቡ ወንድም ነው። የት ነው ትውልድ? የት ነው ያደግከው? እሱንም ነገ እስከት ተምራ ምናምን ጽፌ ልክልሽ። ለማንኛውም ጸባይሽ አይቀልድ ነው ያዙት። አብርሃምን የመሰለ ሰው ለማግኘት እና ደግሞ ልጅሽን ለማግኘት ጸባይሽን ማግኘት ፍላጎት የለኝም። እሱን ማወቅን እኮ አዎ፣ ልጄ ነው የምፈልገው። አብርሃም አሁን ደስተኛ ሲሆን ብዙ የሚያስደስተው ሰው ሲኖር በጣም ተቀያየርሽ እና ደግሞ ወደ ራስሽ ለማሳብ ሞከርሽ፣ አልተሳካም። ግን አሁን አብርሃም ባቶባቸዋል። ሁላችሁም፣ አንተም፣ ሜሪም፣ አንቺ ሁላችሁም ባቶባቸዋል። ስለዚህ ጸባያችሁን አስተካክሉ። እንደናንተ እዚህ አናድርም። ቤት አለን የራሳችን። ሰማኛለህ ዳኒ፣ ለአንተ ብቻ አይደለም ለሜሪም ነገራት። የሰው ልጅ እንደዚህ ነው የሚሰማው፣ እንደዚህ ነው የሚያመው። እኛ እኮ አይደለም ፔኑ ኩሳ ነው የሚመጣው። ልጁን ለማየት መጥቶ እዚህ ጋር እንደ ውሻ አድርጋችሁ ስታባረሩት እንደዚህ ነው የሚያመው። እሷም ይሰማት አጃላታል። ስለ ልጇ ማጣት ይሰማት። ያንተ ስርዓት አይኖርም እንዴ? ቆይ አይደለም አይ ይሰማት ምትል ዝንጋይ ነህ እንዴ? ከዚህ በፊት ታዩ እኮ ስርዓት አይኖር ይሉታ። በጣም የምታሳፍር ሰው ነሽ። ለማንኛውም እንሰማችሁ። አንተ እናቱ ፊት ቆመ እንደዚህ አይነት ወሬ ታወራለህ? ምን አይነት ገደብ ሰው ነህ? ገባ አትረባም። ናውጣ እንዴት እናቷ ቆማ እንደዚህ አይነት ወሬ ታወራለህ? ትቅመስ ትላለህ። አንተ ምን አይነት ጨካኝ ነህ? ይሉታ ሳላረጉ በጣም የምታሳፍሩት። እሺ ማፈሪያ ትቅመሱ ይላል። ምን አይነት ተረጋግቼ ነው ያወራኋቸው። እግዚአብሔርን አይ እንትን አይደሉም፣ ጤነኛም አይደሉም። እግዚአብሔርን ጤነኛ አይደሉም። ዛሬ በጣም ትዕግስተኛ ሆኛለሁ። ገባሽ? እኔ ስለ ልጅሽ ይነግሩሻል ወይ ደግሞ የሆነ ነገር ይናገራሉ። መናገሩ አይደለም ዳኒ፣ እዚህ ጋር የሆነ ነገር እኔ ላይ እንዲያዝ አልፈልግም። መሄድበት ሄዳለሁ፣ ማመጣውን አመጣና አሳያቸዋለሁ። ግን እዚህ ጋር እኔ ነጥብ መጣል ስለማልፈልግ ነው። ሀሳባቸው እዚህ ድረስ ከሆነ እስከ አጋገር እስከ መውጣት ከሆነ እኛ እኮ ነገሮች በመልካም እያየነው ነበር እስከዛሬ ቆየ ነው። በዚህ በበቀል መልኩ ከሆነ እየሰሩ ያሉት በቀል ነገሮችን እኮ በደንብ ያውቃሉ። አትሊስት ነው ሁለቱም ተዋቸው። እንዴት ወንድሙም እህቱም አልደወሉልኝም? እኔ አላውቅም። ብቻ ግን ሩታ ተረጋጊ፣ ነገሮችን ማለት ነው። በእውነት ከምንም በላይ የአንቺ መረጋጋት ያስፈልገዋል። ተረጋጊ። ልክ ነበሩ እነ ፈረንጁ፣ በእውነት ልክ ነበሩ። ለማንኛውም ችግር የለው፣ እንኳን መጨረሻውን አወቅን። እነሱ በቀል ከሆነ ያሰቡት እኛ ምን ማድረግ እንደምንችል እናሳያቸዋለን። በቀል በማን እንደሚብስ እናያለን። ችግር የለውም ሩታ። እኔ ደግሞ ቤተሰብ ሰላም ይሁን ቤተሰብ ፍቅር ይሁን ምናምን ስላሉኝ እንጂ እኔ ለበቀል እኔ ማንም አይችለኝም። የምሬን ነው። ስለዚህ ባንበቃቀል ጥሩ ነው። ችግር የለውም። በዚህ ሰዓት እናመሰግናለን። ለማንኛውም በደንብ እንድትጠነቀቅ ልጄም በስነስርዓት እንድትመልስ ታየዋለህ። ይሄን ቪዲዮ ላንተ ነው።